የንግድ ሱቆቹ መረከቢያ ጊዜ 1 ዓመት ከ6 ወር ነው የሚሆነው። የአፓርትመንቱ ደግሞ 2 ዓመት ከ6 ወር ማለት ነው። ድርጅታችን ቴምር ሪል ስቴት ይባላል። ከተመሰረተ 7 ዓመታትን አስቆጥሯል። በዚህ በ7 ዓመት ውስጥ 6 ፕሮጀክቶችን ሙሉ በሙሉ አጠናቆ ለደንበኞች ያስረከበ ድርጅት ነው። ይህ ማለት ኦልሞስት ከ340 በላይ የሚሆኑ አባወራዎችን የቤት ባለቤት አድርገናል ማለት ነው። አሁን ላይ እንግዲህ አዲስ ነገር ፒያሳ ሊሴ ትምህርት ቤት አጠገብ ላይ ነው ይዘን መጣ ነው። ከዚህ ቀደም 2 ብሎኮችን እዛው ሊሴ ትምህርት ቤት አጠገብ ሽጠን ጨርሰናል። አሁን ላይ ደግሞ 3ኛውንና የመጨረሻውን ብሎካችንን እዛው ሊሴ ትምህርት ቤት አጠገብ ላይ ላውንች አድርገናል ማለት ነው። ቦታ ላይ ግራውንድ ፕላስ 19 የሆነ ህንፃ ነው የምንገነባው። ላይ ከባለ 1 እስከ ባለ 3 መኝታ አማራጮችን የያዘ ማለት ነው። ህንፃው 3 ሊፍት አለው፣ 2 ደረጃ፣ መሰረታዊ የሚባሉ ባካፕ ጄኔሬተር፣ ትራንስፎርመር ላይ ህንፃው ላይ ደግሞ መጨረሻ ላይ ኦፕን ቴራስ ሙሉ ፍሬንድሺፕ ፓርክን ፒያሳ ቸርችልን ቪው የሚያደርግ ኦፕን ቴራስ ያለው ዘመናዊ ቴራስ የያዘ ቢልዲንግ ነው። ምሳሌ ባለ 1 መኝታ 63 ካሬ ያለ እዛ ህንፃ ላይ ሙሉ ክፍያው 6,930,000 ብር ነው። ቅድመ ክፍያው ደግሞ 693,000 ብር ነው የሚሆነው 10% ማለት ነው። ባለ 2 መኝታው ላይ ስንመጣ ትንሹ 86 ካሬ ያለን ባለ 2 መኝታ ሙሉ ክፍያው 9,400,000 ብር ነው። የሱ ቅድመ ክፍያ 940,000 ብር ነው። ባለ 3 መኝታ ደግሞ አለ 114 ካሬ የሱ ሙሉ ክፍያ 12,100,000 ብር ነው። አሁን ላይ ደንበኞች የሚከፍሉት 10% 1,200,000 ብር ነው ማለት ነው። 10% ይከፍሉና ቅድመ ክፍያ ቀሪውን በኮንስትራክሽን ፕሮግረሱን እያዩ በ2 ዓመት ተኩል በግንባታው መሰረት የሚከፍሉት ይሆናል ማለት ነው። ፒያሳ ነው፣ ነጋሪ ያስፈልገው። ሊሴ ትምህርት ቤት አጠገብ ቸርችል ጎዳና ላይ ያለው ሳይቱ ሁሉንም በአንድ ላይ የያዘ ዳውንታውን ፒያሳ ላይ ነው የሚገኘው። አድዋ 00 አጠገብ ላይ የንግድ ሱቆችን እየሸጥን ነው። ግራውንድ ፕላስ 5 የሆኑ የንግድ ሱቆች ማለት ነው። ሞል ነው የምንገነባው። እዛ ላይ 4300 ካሬ ላይ ያረፈ ሞል ነው። ከግራውንድ እስከ 5ኛ ፍሎር ድረስ 20 ካሬ የንግድ ሱቆች ማለት ነው። ላይክ እያንዳንዳቸውን ዋጋ ለማየት ግራውንድ ፍሎር ላይ ምሳሌ 20 ካሬ የንግድ ሱቅ 7 ሚሊዮን ብር ነው። የሱ ቅድመ ክፍያው 2,800,000 ብር ነው። 1ኛ ፍሎር ላይ ሙሉ በሙሉ ሽጠን ጨርሰናል፣ የለንም። 2ኛ ፍሎር ላይ ሙሉ ክፍያው 4,800,000 ብር ነው። የሱ ቅድመ ክፍያ 1,500,000 ብር ነው። 3ኛ ፍሎር ላይ ሙሉ ክፍያው 4,200,000 ነው። ቅድመ ክፍያው ላይ የሚከፈለው 1,200,000 ብር ነው። 4 እና 5 ሙሉ ክፍያቸው 3,900,000 ነው። አሁን ላይ የሚከፍሉት ደንበኞች 900,000 ብር ነው። ቅድመ ክፍያ ይሄን የሚከፍሉና ቀሪውን በ1 ዓመት ተኩል ጊዜ ውስጥ በኮንስትራክሽን ፕሮግረስ መሰረት እየከፈሉ ይሄዳሉ ማለት ነው። የንግድ ሱቆቹ መረከቢያ ጊዜ 1 ዓመት ከ6 ወር ነው የሚሆነው። የአፓርትመንቱ ደግሞ 2 ዓመት ከ6 ወር ማለት ነው። ሌላው ትልቁ አድቫንቴጅ ምንድነው? ኤግዛክት እኛ የምንገነባው ሙሉ የንግድ ሱቆቹ ፊት ለፊት ላይ የአዲስ አበባ ከተማ መስተዳደር መናኸሪያ እየሰራ ነው። ትልቅ ተርሚናል እየሰራ ነው። መናኸሪያ ማለት በጣም ብዙ ሺህ የሰው ፍሎ የሚኖርበት ማለት ነው። እዛ ፊት ለፊት ላይ ነው እኛ ይሄንን ሞል እየገነባን ያለ ነው። ይሄ ማለት እኛ ሱቁን ይዘን መተናል፣ ገበያውን ደግሞ የአዲስ አበባ ከተማ መስተዳደር ይዞ መጥቷል ማለት ነው። ስለዚህ ገዢ ደንበኞች ባከራየው በሰራበት ትርፋማ ሆናለው ወይ የንግድ እንቅስቃሴ ያለው ወይ የሚለው ኢሹ አይሆንባቸውም ማለት ነው። በአጠቃላይ ግን ሳጠቃልልልህ እዛው ፒያሳ ላይ እዛው እየኖሩ እዛው መነገድ ይችላሉ። አፓርትመንቱ ሊሴ ትምህርት ቤት ላይ መግዛት ይችላል። የንግድ ሱቁን ደግሞ አድዋ 00 ጋር ማለት ነው። ትርፋማ መሆን የሚችሉበት አሪፍ ፕሮጀክቶች ነው እንግዲህ ቴምር ሪል ስቴት ኦፈር ያመጣላቸው።